ሰላም ደስ በሚል አቀባበል ልሳሜን ተቀበለችው። ልጄ እስካሁን ላስቀየምኩ ሁሉ ይቅርታ አድርግልኝ፣ በእውነት አንተ እጅግ መልካም ልጅ ነህ፣ ጥሩ ልጅ ነህ በማለት ሰላም በሰላም ደስ በሚል ፈገግታ ተቀበሏለች። ከዚህ በኋላ ምንም አይነት ቢሆን ወንድሜን አላምነውም። ወንድሜ በጣም ክፉ ሰው ነው። እርግጥ ይህንን ሁሉ ሴራ እኔ እንዳለሁበት እንኳን አታውቂም አይደለ? ይህን ሁሉ ነገር እንዲደረግ የኔ እጅ አለበት በማለት ይነግራታል። ሰላም ሁሉን ነገር አልማዝ እሱ እንዳመጣት በፊት ከወንድሟ ጋራ ይሰራ እንደነበረ ሁሉን ነገር በግልጽ ይነግራታል። ያን ሁሉ አድርግ የነበረው እርግጥ በግፊት ነበረ። አሁን ላይ ያሳሚ የለም። ያሳሚ አሁን ተቀይሯል። ሰላም እናም እኔ ከእናንተ ጋር በመሆኔ ደግሞ በጣም ደስ ብሎኛል፣ የእውነት በጣም አመሰግናለሁ በማለት ለሰላም ሰላምታውን እናም ምስጋናውን ያቀርብላታል። እናም ብዙ ነገር እንዳደረጋትና ብዙ ኃጢአት ብዙ በደል እንደበደላት በማለት ሲጠይቃት በቃ አንተ ሳትሆን ያው የእናቴ ልጅ ወንድሜ አይደለ እንዴ ይህን ሁሉ ነገር እንዲደረግብኝ እያደረገው፣ ስለዚህ ያንተ ምንም መጥፋት የለበትም ሳሚ፣ ምንም ችግር የለውም አታስብ። በስከ መጨረሻም ቢሆን እውነቱን ስለነገርከኝ በጣም ነው የማመሰግነው ሳሚ። አየህ ያልሞተች ሴት እኮ የሚገርመው ነገር ገንዘቤን ሁሉ ንብረቴን ለሷ ላወርስ ብዙ ነገር እያሰብኩ ሰው ነበርኩኝ። ግን ደግሞ በምን ተነቃቃው መሰለ፣ ብዙን ጊዜ ቃል ስልክ ስታወራም ሆነ የሆነ ነገር ስናገራት የምትናገረኝ ንግግሮች አሉ። ያ ሁሉ ይሁን ብዬ ተቀብያት ነበረ። ግን ደግሞ እዚህ ቁጭ ብዬ እያለ በድንገት ወደ መኝታ ቤት እቃ ላመጣ ሲሄድ ከወንድሜ ጋር በስልክ ስታወራ ሰማኋት። እናም ከሱ ጋር አብራ እንደምትሰራ እየገባኝ በዛን ሰዓት ነው። ከኔ ጋር ግን ስለ ባህሉ ክፉነትና መጥፎነት ስታወራ ነበረ። አሁን ግን በፍጹም ያ ነገር የለም። ከወንድሜ ጋር ተመሳጥሯ ነበር ስትገለኝ እየነበረው። ልታሰር ነው ብላት ብዬ እንኳን ስነግራት ምንም የማይመስላት እንዳትታሰርብኝ የምትለኝ እኮ ለሷ ገንዘብ እንዳይጎልባት እንጂ ለኔ አስባልኝ እንዳልሆነ አሁን ገብቶኛል፣ ተረድቻታለሁኝ። ስለዚህ ከዚህ በኋላ ለማንም እሞኝ አልሆንም። አዎ በቅርቡ ደግሞ ትክክለኛ ልጅሽን ታገኛታለሽ ሰላም። አሁን ስለ ሁሉም ነገር እግዚአብሔርን አመስግኝ። ደግሞ በቅርቡ ልጅሽን ማን እንደሆነች ታገኛታለሽ። ለዛውም በጣም የምትወጃት የአብራክሽ ክፋይ ልጅሽን አገናኝሻለሁ። እውነትህን ነው ሳሚ? አዎ እውነቴን ነው ሰላም። ልጅሽ አለች። ልጅሽንም ቢሆን ወንድምሽ ነው ያሸሻት። ግን እኮ ከዚህ በፊት እኮ በስልክ ነግሬሽ ነበረ። ያው ያን ጊዜ እርግጥ ወንድምሽ ደርሶ አስደብድቦኝ ሐኪም ቤትም ገብቼ ነበር። ብቻ ብዙ ያልተመቻቹ ነገሮች ስለነበሩ እነዛን ነገሮች ሁሉ ለማስተካከል እኔም ከዚህ አካባቢ ተሰውሬ ነበረ። ለዛ ነው እንጂ ያን ጊዜ ነግሬሽ፣ አንተም እውነቱን ነግረኸኛል እኮ። ግን ምን ታደርገዋለህ ሳሚ? እኔ ነኝ በሰዓቱ አንተን ውሸታም እነሱን እውነተኛ አድርጌ የተቀበልኩት እኔ ነኝ። ያን ጊዜ አንተ በነገርከኝ ሰዓት ስናገር እሱ ቃልም ብትሆን በፍጹም ሳሚ ትክክል አይደለም ትለኝ ነበረ። የምትለኝን ሁሉ እሺ ከማለት ውጭ ሌላ አማራጭ አልነበረኝም። ለካስ ከወንድሜ ጋር ተመሳጥራ ነበር በማለት ስለ ቃልና ስለ በኃይሉ እያወሩ አሁን ላይ በኃይሉ ከገነት ጋር ገነትን ለመግደል ወደ ቤቷ እንኳን ቢሄድ በፍጹም አልተሳካለትም። በስከ መጨረሻ ምንም ክፉና ተንኮለኛ ብትሆንም ለወይዘሮ ገነት ጓደኛዋ ፀሐይ ደርሳላታለች። በተነጣጠረው ሽጉጥ ግንባሯን ሊላት ሲል ነበረ። ፀሐይ ከጀርባው መታ በኃይሉን በወንበር ባገኘችው ነገር ብቻ ስለመታችው ሲወድቅ የገነት ህይወት የተረፈው። ያንንም ገነት በጣም እንዳመሰገነቻትና የእውነት ያልጠበኩትን ነገር ስላደረግሽልኝ አመሰግናለሁ ያለቻት። ፍጻሜያቸው ግን ባያምርም እንኳን በስከ መጨረሻ በኃይሉ ሲነቃ እንኳን ያንን ነገር አንቺ ክፉ ሴት ነሽ፣ ገነትን አሳልፈሽ የሰጠሽ ነች ብሎ ለገነት ክፉ ነገር ቢነግራትም በፍጹም ገነትም ቢሆን አሁን ላይ ከጓደኛዋ ጎን ቆማለች። ያደረገችው ነገር ምክንያቱም እኔን ህይወቴን አትርፋልኛለች ብላ ስላሰበች ነው እንጂ ፀሐይ ጥሩ ሰው ናት ብላ አይደለም። ያም ሁሉ እንዳለ ሆኖ ግን የልጇ ነገር ደግሞ ያሳስባታል። እኔን ገድሎኝ እንኳን ልጆችን ቢተውልኝ ምንም ችግር የለውም። በኃይሉ ወደ ገነት ቤት የሄደው ብሌንን ለመበቀል ነው። ምክንያቱም ብሌን እስካሁን ድረስ ወላጅ እናቷን አላወቀችም። ደግሞም እያገኛትም ደግሞ
አልማዝን ለማምጣት ስትሄድ የተገናኙት ሁሉም ስለነበሩ ስለዚህ የዳግም እጅ አለበት ብሎ ያስባል። የዳግም እጅ አለበት ማለት ደግሞ ብሌን ስለነገረችው ብሌን እንሄድ ስላለችው ነው ብሎ ያስባል። ስለዚህ ይህን ነገር ከሆነ ብሌን እንግዲህ እሱን ከተውኩት እሱ ዝም አይለኝም። ስለዚህ ያለኝ አንድና አንድ አማራጭ ሁለቱንም ማስወገድ ነው ብሎ ያስባል። ያሰበውም ስለዚህ ገነትን ካስወገድኳትኝ የብሌንን ቅስም ሰብረዋለሁ። ብሌን ደግሞ ቅስማ ተሰበረ ማለት ከዚህ በኋላ ምንም አይነት ህይወት አይኖራትም ማለት ነው። ስለዚህ ዳግም በእኔ ቁጥጥር ስር ይውላል። ዳግም ምንም እንደፈለኩ አሽከረክረዋለሁ። መች ዳግም ብቻ ብሌንንም ቢሆን እያለ እቅዷ ከዚህ በኋላ በእኔ ቁጥጥር ስር ትውላለች የሚለው ነገር ሀሳቡን በራሱ ቁጥጥር አድርጓል። ያ ነገር ግን የተሳካላት አይመስልም። አዌት አባቷ እያለ ወደ ቤቱ እያመራው ያልተሳካለት በኃይሉ ወደ ቢሮ ተመልሷል። ወደ ቢሮ ሲመለስ ባልጠበቀ ሁኔታ ቃል ደግሞ ወደ ቤቱ ሄዳለች። የሄደችው ወደ እሱ ቢሮ ነበር እንዲያስጠጋትና ከዚህ በኋላ አብረው እንዲሰሩ ብታናግረውም በኃይሉ ግን አንቆ ከመያዝ በስተቀር ሌላ ምንም ምርጫ ሰጣትም ነበረ። በኃይሉ መጠጊያ ስለሌለኝ ነው ወደ አንተ ጋር የመጣሁት እንጂ እንድታንቀኝ እኮ አይደለም ብትለውም በፍጹም አንቺ እኮ ስንት ጊዜ ገደልሽኝ፣ ስንት ጊዜ ካድሽኝ ልጅ ነሽ። እንዴት ነው እኔ አሁን አንቺን አምኜ ከአንቺ ጋር ልሰራ የምችለው? ስታስቢው ግን ቆይ እንዴት ነው? አዎ በኃይሉ ከዚህ በኋላ እውነቴን ነው አልከዳህም። ሰላምን በቁጥጥራችን ስር ማድረግ እንችላለን። የምትለኝን ሁሉ ልፈጽምልህ ዝግጁ ነኝ። ያቺ ብሌን የምትባለውንም ልጅ ማስወገድ ከፈለግን ያስወግድልሃለሁ ስትለው እየሽ እገልሻለሁ ወይም በማለት ተነስቶ አንገቷን ይዛታል። በኃይሉ እያሳመምከኝ ነው። አዎ እገልሻለሁ። እስካሁን ድረስ ዝም ያልኩሽ ሰላም ስትሞት ወይም ስታብድ ውርሱ ባንቺ ስም ከሆነ ገንዘቡን በሙሉ በራሴ ስም እመልሰዋለሁ፣ ቀይረዋለሁ ብዬ ነበር ዝም ያልኩሽ። አሁን ግን ሰላም ጨክና ከቤቷ ካባረረችሽ መግደል እችላለሁ። ምክንያቱም ምንም ስለማታደርጊልኝ ነው። እገልሻለሁ። ግን አሁን ጊዜ ልስጥሽ። ምንም ነገር እንድትሰሪልኝ አልፈልግም። ግን አሁን ከፊቴ እንዳይሽ አልፈልግም። ከፊቴ ወጥተሽ ከሄድሽ አልገድሽም። ቶሎ ጥፊልኝ ከፊቴ። ወዴት ልሂድ በኃይሉ? እኔ እኮ እንድታስጠጋኝ እንጂ የመጣሁት ሂጂ እንድትለኝ አይደለም ብትለውም በኃይሉ ግን ጭራሽ ድፍረትሽ እንደዛ አድርገሽኝ እንኳን የማስጠጋሽ ይመስልሻል? በስከ መጨረሻ በነገራችን ላይ በኔ እጅ ነው የምትጠፊው። እገልሻለሁ። ውጫውን ካጠገቤ እንዳላይሽ በማለት ሲጮህባት ቃልም ወይኔ ጉዴ ፈላ። ሁሉም ሰው ተጠቅሞ ጣለኝ። ስለዚህ አሁን ማን ነው ያለኝ? ማንም ሰው የለኝም። አሁን ወዴትስ ነው መሄድ ያለብኝ? በማለት ብቻዋን ስታወራ አሁን ማን ጋር ሄዳለሁ? እዛው እናቴ ጋር ደግሞ ሂጄ ደግሞ እናቴን ብትሆን እኮ ምንም ነገር የላትም። ተመልሼ ወደዛ ድህነቴ ልገባ ነው በማለት ወደዛ ቤት ተመልሳ እንደማትሄድና አሁንም ቢሆን ሰላምን መበቀል እንደምትፈልግ እያወራች ትነሳለች። አዎ ምክንያቱም ሰላምን ተበቅዬ ከሰላም ገንዘብ ማግኘት አለብኝ እንጂ ተመልሼ ወደ እናቴ ቤት ባዶ እጄን እንዴት እሄዳለሁ እያለች ተመልሳ ወደ እናቷ ቤት ለመሄድ ትወስናለች። እዚህ ጋር ማንንም ልታናግር ሊያናግሯትም ሆነ ሊያዩዋት ፈቃደኛ አይደሉም። ሳሚም ቢሆን ዓይንሽን እንዳላይሽ ከዚህ በኋላ አንቺ የተረገምሽ እርኩስ ነሽ፣ ሰዎችን በርህራዬ በሌለው ነገር ጨካኝ ሆንሽ ሴት ነሽ በማለት አባሯታል። ዳግም ፊት ነስቷታል። ምክንያቱም ብሌንና ፈቅራታለሁ ስላላት እሷ ብሌንን ተውና እኔን አግባኝ ብትለውም ዳግም ግን በፍጹም ብሏታል።